ሰላም እንዴት ናችሁ? ውድ የሜንታል አባከስ አካዳሚ ቤተሰቦች የክፍል 2 ይዘን መተናል ማለት ነው። ክፍል 2 ነው አሁን እየሰራን ያለነው። ክፍል 2 የሞዴል ጥያቄዎችን ሂሳቢ ሞዴል ጥያቄዎች እየሰራን ክፍል 2 ላይ ደርሰናል። 10ኛው ጥያቄ ላይ ከኔ ጋር አብራችሁ እነዚህን ጥያቄዎች በመስራት ተለማመዱ። እንዲሁም ደግሞ ኦንላይን ፈተናውን ለማግኘት ባዮ ላይ ባለው ሊንክ የገባችሁ 6ኛ እና 8ኛ ክፍል የሚለውን በመምረጥ መመዝገብ ትችላላችሁ ማለት ነው። ወደ አሁኑ ጥያቄዎችን እንልክላችኋለን ማለት ነው። በርካታ የሞዴል ጥያቄዎችን ተዘጋጃላችሁ ማለት ነው። ወደ ጥያቄዎች እንሄዳለን። የአስረኛው ጥያቄ ከሚከተሉት መካከል ትክክል የሆነ የቱ ነው የሚለው 4/5 እኩል ይሆናል 0.5 ነው የሚለው። ስለዚህ እነዚህ ክፍልፋዮች ስለሆኑ እያንዳንዳቸውን ምርጫዎች መስራት ይኖርባቸዋል ማለት ነው። የመጀመሪያው ሀልታ ውሃ 4/5 ወደ 10 ሻይ ቁጥር ሲቀየር 4/5 ወደ 10 ሻይ ቁጥር ሲቀየር 0.8 ነው የሚለው። 4/5 ወደ 10 ሻይ ቁጥር ለመቀየር ታህቱ ምን መሆን አለበት? 10 ወይም ደግሞ 100 የሚያመጣላችሁን ቁጥር ነው የምትፈልጉት። ስለዚህ ሲባዛ በ2 ብታረጉት ስንት ይሆናል? 8 ስንተኛ? 10ኛ። 8 10ኛን ወደ 10 ሻይ ቁጥር ስንቀይረው 0.8 ይሆናል። መልሳችን ማን ነው? ከሚከተሉት መካከል ትክክል የሆነው ስለሆነ የሚለው መልሳችን ሀሌታ ውሃ ነው ማለት ነው። 11ኛው ጥያቄ የአንድ ጃኬት ዋጋ 4800 ብር ቢሆንና 15% ቅናሽ ቢደረግበት የጃኬቱ መሸጫ ዋጋ ስንት ብር ነው የሚለው። የአንድ ጃኬት ዋጋ ስንት ብር ነው? 4800 ብር። 4800 ሲባዛ ቅናሹ ስንት ብር ነው? 15% ሲባዛ በ15% ነው የምታደርጉት። 4800 ሲባዛ በ15% ፐርሰንት ማለት መቶኛ ስለሆነ ፐርሰንት ታጠፉና መቶኛ አድርጋችሁ ትጽፉታላችሁ ማለት ነው። ይሄ ማለት 20 በ20 ታጣፋላችሁ። እዚህ ጋር ማን ይቀረናል? 48 ሲባዛ በ15 ይሆናል ማለት ነው። 48 ሲባዛ በ15 ስንት ይሆናል? 720 720 ብር ቅናሹ ነው። ጃኬቱ የሚሸጥበትን ዋጋ ለማግኘት ደግሞ 4800 ሲቀነስ 720 ታደርጋላችሁ ማለት ነው። 0 ሲቀነስ 0 0 10 ሲቀነስ 2 8 ይሄኛው ስላበደረ 7 ሆኗል። 7 ሲቀነስ 7 0 4 ተወርዳል። ስለዚህ መልሳችን 4080 ብር ጃኬቱ የሚሸጥበት ዋጋ ነው ማለት ነው። በ4080 ብር ጃኬቱ ይሸጣል ማለት ነው። ቀጣዩ ጥያቄ መቅደስ 2 ሙሉ 3/4 ኪሎ ግራም ሙዝ እና 1.6 ኪሎ ግራም ብርቱካን ገዛች። መቅደስ በጠቅላላው ስንት ኪሎ ግራም ገዛች ነው የሚለው። ስለዚህ ይሄን ለመስራት መደመር ነው። 2 ሙሉ 3/4 ሲደመር 2 ሙሉ 3/4 ሲደመር 1.6 ስንት ነው? መልሳችሁ የተቀመጠው በክፍልፋይ ከሆነ መልሳችሁን የምታስቀምጡት በክፍልፋይ ነው። መልሳችሁ የተቀመጠው እንደገና ደግሞ አማራጫችሁ ላይ በ10 ሻይ ቁጥር ከሆነ ይሄኛውን ወደ 10 ሻይ ቁጥር ቀይራችሁ ነው የምትሰሩት ማለት ነው። በክፍልፋይ ስለሆነ 1.6 የሚለውን ወደ 10 ሻይ ቁጥር ቀይረን መስራት ይቀለናል። ይሄንን 2 ሙሉ 3/4 የሚለውን ወደ ሙሉ ቁጥር ወደ ኢ መደበኛ ክፍልፋይ ወይም ደግሞ ህገወጥ ክፍልፋይ ስንቀይረው 2 ሲባዛ በ4 ስንት ይሆናል? 8 ሲደመር 3 11 11 ስንተኛ? 11 4ኛ 11 4ኛ ሲደመር 1.6 ደግሞ ይሄ ወደ 10 ሻይ ቁጥር ወደ ክፍልፋይ ሲቀየር ስንት ይሆናል? 16 ስንተኛ? 16 10ኛ ማለት ነው። አሁን የምትፈልጉት የአራትና የ10 ትንሹ የጋራ ብዜት ወይም ደግሞ ትጋብ ፈልጋችሁ ነው የምትደምሩት ማለት ነው። የአራትና የ10 ትንሹ የጋራ ብዜት ስንት ነው? 20 ነው። 20 ትላላችሁ እዚህ ጋር 20 ሲካፈል ለ4 5 ሲባዛ በ11 55 ሲደመር 20 ሲካፈል ለ10 ስንት ነው? 2 ነው። 2 ሲባዛ በ16 32። ስለዚህ 55 ሲደመር 32 ነው የምታደርጉት። 55 ሲደመር 32። ስለዚህ እንደምታደርጉት 55 ሲደመር 32 2 ሲደመር 5 7 5 ሲደመር 3 ስንት ነው? 8 87 ስንተኛ? 20ኛ 87 20ኛ ወደ ዝቅተኛ ሂሳባዊ ቃል ስለማይቀመጥ ስለማይቀየር መልሳችሁን 87 20ኛ የሚለውን ነው የምትመርጡት ማለት ነው። ቀጣዩ ጥያቄ የ4/5 ሲቀነስ 0.25 ስንት ነው የሚለው። 4/5 ሲቀነስ 0.25 ነው የሚለው። አሁንም መልሳችን የተቀመጠው በምንድነው? በ10 ሻይ ቁጥር ስለሆነ 4/5 የሚለውን ወደ 10 ሻይ ቁጥር መቀየር አለብን። ወደ 10 ሻይ ቁጥር ለመቀየር ክፍልፋዮችን ለአሉ ለታቱ ማካፈል ነው። ወይም 4/5 ወደ 10 ሻይ ቁጥር ሲቀየር ሲባዛ በ2 ስንት ይሆናል? 8 ስንተኛ? 10ኛ ይሆናል። 8 10ኛ ደግሞ ወደ 10 ሻይ ቁጥር ሲቀየር 0.8 ይሆናል ማለት ነው። አሁን የምትሰሩት 0.8
0.8 ሲቀነስ 0.25 ነው የምታደርጉት። አስርዮሻዊ ቁጥሮችን በምንቀንስበት ጊዜ ነጥቦቹን ትይዩ አድርጋችሁ ነው የምትጽፉት። ማለትም 0.8 ሲቀነስ 0.25 ትላላችሁ ማለት ነው። እዚህ ጋር የጎደለውን በዜሮ ትሞሉታላችሁ። 0 ሲቀነስ 5 ስለማይችል ከ8 እንበደራለን። 8 7 ትሆናለች ስታበድር። እችኛዋ ደግሞ ስንት ትሆናለች? 10 10 ሲቀነስ 5 5 7 ሲቀነስ 2 5 ነጥቧ ትወርድና 0። ስለዚህ መልሳችን 0.55 የሚለው ነው ማለት ነው። 0.55 ለ ይሆናል ማለት ነው። ቀጣዩ ጥያቄ 14ኛው ጥያቄ ላይ ደርሰናል። 14ኛው ጥያቄ በረከት የአንድ መጽሐፍን 1/5ኛ ክፍል በአንድ ሰዓት ውስጥ ያነባል። በ0.8 ሰዓት ውስጥ የመጽሐፉን ምን ያህል ክፍል ያነባል ነው የሚለው። የተጠየቃችሁ ጥያቄ ምንድን ነው? ማባዛት ነው። ስለዚህ 1/5ኛ ሲባዛ 1/5ኛ ሲባዛ 0.8 ማለት ነው። ምንድነው የምናደርገው? ይህንን ለማባዛት ክፍልፋይና አስርዮሻዊ ቁጥር ነው። መልሳችን የተቀመጠው በክፍልፋይ ስለሆነ ይህንን ወደ ክፍልፋይ ቀይራችሁ ነው የምታባዙት ማለት ነው። ማለትም 1/5ኛ ሲባዛ 0.8 ማለት 8 ስንተኛ? 10ኛ ይሆናል ማለት ነው። 1 ሲባዛ በ8 ስንት ነው? 8 5 ሲባዛ በ10 ስንት ነው? 50 አለቀ። 8 50ኛ። ወደ ዝቅተኛ ሂሳባዊ ቃል ሲቀየር 8 ሲካፈል ለ2 4 50 ሲካፈል ለ2 25። ስለዚህ 8 ስንተኛ? 25ኛ ማለት ነው። 8 25ኛ የሚለው መልሳችን ነው። ሐመርሃ 8 25ኛ። 15ኛው ጥያቄ 7 8ኛ ሲካፈል ለ0.7 ነው የሚለው። ስለዚህ 7 8ኛ ሲካፈል ለ0.7 7 8ኛ ሲካፈል 0.7 ማለት አሁን የምታደርጉት ምንድን ነው? 7 8ኛ ሲካፈል 0.7 መልሳችን የተቀመጠው በክፍልፋይ ስለሆነ 0.7ን ወደ ክፍልፋይ ቀይራችሁ ማካፈል ነው። ክፍልፋዮችን በምናካፍልበት ጊዜ ደግሞ በተገላቢጦሽ ማባዛት ነው። 7 8ኛ ሲካፈል ለ0.7 7 10ኛ ይሆናል። ይህንን ለማካፈል በቀላሉ እዚሁ ላይ ሳትገለብጡም እንደዚህ ማካፈል ትችላላችሁ። ዚግዛግ አባዙት። ማለትም 7 ሲባዛ በ10 ታደርጉና መልሳችሁን እዚህ ጋር ጽፋላችሁ። 8 ሲባዛ በ7 መልሳችሁን ታረጋታላችሁ። ስለዚህ 8 ሲባዛ በ7 ስንት ነው? 56። 7 56ኛ ይሆናል ማለት ነው። ይህንን ስናቃልለው ወደ ዝቅተኛ ሂሳባዊ ቃል መቀየር እንችላለን። ወደ ዝቅተኛ ሂሳባዊ ቃል ስንቀይረው አሁን እዚህ ጋር የተቀመጠላችሁን መልስ ነው የምትመርጡት እንጂ በጣም ወደ ዝቅተኛ ሂሳባዊ ቃል መቀየር እንችላለን። 7 በ2 ስንት ነው? 35። 56 በ2 ስንት ነው? 56 በ2 28። ስለዚህ 35 28ኛ ማለት ነው። 35 28ኛ። ከዚህም በታች ወደ ዝቅተኛ ሂሳባዊ ቃል ስንቀይረው ስንት ይሆናል? 35 በ5 ስንት ይሆናል? 35 በ7 5። 28 በ7 ስንት ይሆናል? 28 በ7 28 ሲካፈል ለ7 ማለት ነው 4 ይሆናል። ስለዚህ 5 ስንተኛ? 4ኛ። 5 4ኛ የሚል መልስ የለንም። የተቀመጠው ማለት ነው 35 28ኛ ነው ማለት ነው። 35 28ኛ 35 28ኛ እና 5 8ኛ ምንድን ናቸው? አቻ ክፍልፋዮች ናቸው ማለት ነው። ስለዚህ 35 28ኛ የሚለው መልስ ነው። ቀጣዩ ጥያቄ 3000 ሲደመር 5 እኩል ይሆናል 50 ለሚለው የእኩልነት አረፍተ ነገር እውነት የሚያደርገው በሸ ቦታ ሊገባ የሚችለው ቁጥር የትኛው ነው የሚለው። ይሄ ደግሞ የእኩልነት አረፍተ ነገር ነው። ይህን ጥያቄ እንዴት እንደምንሰራ ላሳያችሁ። ተመልከቱ። 3000 ሲደመር 5 እኩል ይሆናል 50 ነው የሚለው። 3000 ሲደመር 5 እኩል ይሆናል 50። ይህንን የእኩልነት አረፍተ ነገር ለመፍታት እንደምናደርገው 3000 እዚህ ጋር መደመር ስለሆነ በሁለቱም ሳይድ ሲቀነስ 5 ሲቀነስ 5 እናደርጋለን። ሲደመር 5 ሲቀነስ 5 እኩል ይሆናል 50 ሲቀነስ 5 ይሆናል ማለት ነው። 3000 እኩል ይሆናል 5 ሲቀነስ 5 0 50 ሲቀነስ 5 45 ይሆናል ማለት ነው። 3000 እኩል ይሆናል 45። አሁን ብቻውን እንዲቀርልን ምን እናደርጋለን? ሲካፈል ለ3 ሲካፈል ለ3 እናደርጋለን። 3 በ3 ይጣፋል። ማን ይቀረናል? 45 ሲካፈል ለ3 ስንት ጊዜ? 45 ሲካፈል ለ3 15 ይሆናል ማለት ነው። መልሳችን 15 የሚለው ነው ማለት ነው። 17ኛው ጥያቄ አንድ ያልታወቀ ቁጥር በ5 ተባዝቶ 12 ሲደመርበት 60 ከ60 አያንስም የሚለው አረፍተ ነገር ሂሳባዊ አባባል ሲጻፍ ትክክል የሆነ የትኛው ነው የሚለው። ስለዚህ አንድ ያልታወቀው ቁጥር በ5 ተባዝቶ ማለት ለምሳሌ 5 ቀ ማለት ነው። 5 ቀ ማለት ሲሆን ስንት ሲደመርበት? 12 ሲደመርበት ሲደመር 12። አሁን ዋናዋ ነገር እዚህ ጋር ናት። ከ60 አያንስም ነው የሚለው። ስለዚህ ከ60 ይበልጣል ነው እንዴ? አይበልጥም። አያንስም ነው የሚለው ማለትም
እኩል ሊሆንም ይችላል ማለት ነው። ስለዚህ የዚህ አረፍተ ነገር አይበልጥም የሚለው አረፍተ ነገር ይሄ ማለትም ማለት ነው ይበልጣል ወይም እኩል ይሆናል ማለት ነው። እኩል ይሆናል ስለሚል ስለዚህ መልሳችን ይበልጣል ወይም እኩል ይሆናል 60 ሰው መልሳችን ሐመሩሃ ነው ማለት ነው። 5 ቀን ሲደመር 12 ይበልጣል ወይም እኩል ይሆናል 60 የሚለው መልሳችን ነው። 18ኛው ጥያቄ አንድን ቤት 8 ሰዎች በ15 ቀን ውስጥ ሰርተው ቢጨርሱ ያንኑ ቤት በ10 ቀን ውስጥ ለመጨረስ ስንት ሰዎች ያስፈልጋሉ ነው የሚለው። ሰው እዚህ ጋር የኢርቱ ዝምድና ነው የተጠየቃችሁት። ስለዚህ አንድን ቤት ስንት ሰዎች? አንድን ቤት 8 ሰዎች እኩል ይሆናል 8 ሰዎች ስንት ቀን ፈጅባቸው? 15 ቀን ይፈጅባቸዋል። ያንኑ ቤት በ10 ቀናት ውስጥ ለመጨረስ ስንት ቀን ይፈጅባቸዋል ነው የሚለው። በ10 ቀኑ ወደ 10 ቀን ሲወርድ ሰዎቹ ምን መሆን አለበት? በኢርቱ ወደረኝነት ጊዜ ኢርቱ ወደረኝነት የምንለው አንዱ ሲጨምር ሌላኛው አብሮ የሚጨምር፣ አንዱ ሲቀንስ ሌላኛው አብሮ የሚቀንስ የዝምድና አይነት ነው። ስለዚህ እዚህ ጋር 8 ሰዎች 15 ቀን ከፈጀባቸው 10 ሰዎች 10 ቀን ሲሆን ደግሞ 8 ሰዎች 15 ቀን ከፈጀባቸው 10 ቀን ሲሆን ደግሞ ሰዎች ምን መሆን አለበት? መጨመር አለበት። ስለዚህ መጀመሪያ የኢርቱ ወደረኝነት መጣኙን መፈለግ አለብን። ማለትም ምንድነው የምታደርጉት? 8 ሲባዛ በ15 መጣኝ ለማግኘት። ያ ማለት ተመልከቱ ከሸ ጋራ ኢርቱ ዝምድና ነው ያለው ካልን በን ለማግኘት ወይም ደግሞ የወደረኝነት መጣኙን ለማግኘት ቀን ለማግኘት በሲካፈል ለሸ ነው በማለት የወደረኝነት መጣኝ ነው። ስለዚህ በን ለማግኘት ምን እንደምናደርገው ቀ ሲባዛ ቀሸ እኩል ይሆናል በ ነው በን ለማግኘት። እዚህ ጋር የወደረኝነት መጣኙን ለማግኘት 8 ሲባዛ በ15 ነው የምታደርጉት ማለት ነው። 8 ሲባዛ በ5 ስንት ነው? 40 ዜሮን ጽፌ 4 አለኝ። 8 ሲባዛ በ1 ስንት ነው? 8 ነው። ከ4 ጋር ስንት ይሆናል? 12 ይሆናል። 120 ምንድነው? የወደረኝነት መጣኙ ነው። ስለዚህ 120 የወደረኝነት መጣኙ ከሆነ 10 ቀን ሲሆን ነው አይደል የሚለን። ስለዚህ የተጠየቅነው ለምሳሌ ማን ነው ማለት ነው? ቀን የተጠየቅነው 3 ሲካፈል ለ10 ነው የምታደርጉት። 1 0 1 0 ይጣፋል። ስንት ሰዎች ይሆናሉ ማለት ነው? 12 ሰዎች ይሆናሉ ማለት ነው። 12 ሰዎች ይሆናሉ ማለትም ተመልከቱ ከ8 ሰዎች ወደ ስንት ሰዎች አደገ ማለት ነው? ቀኑ ከ15 ወደ 10 ሲያጥር እንደገና ደግሞ ሰዎቹ ደግሞ ከ8 ሰዎች ወደ 12 ሰዎች አደገ ማለት ነው። ስለዚህ 12 ሰዎች ያስፈልጋሉ ማለት ነው። ያንን ስራ ቤቱን በ10 ቀን ለመጨረስ 12 ሰዎች ያስፈልጋሉ። 19ኛው ጥያቄ ቀ እና ሸ ርቱ ወደረኝነት ዝምድና አላቸው። ቀ 54 ሲሆን ሸ ደግሞ 9 ቢሆን የወደረኝነት መጣኙን ፈልጉ ነው የሚለው። እዚህ ጋር እንዴት ነው የምንሰራው መሰላችሁ? ተመልከቱ ቀና ሸ ምን አይነት ዝምድና አላቸው? ርቱ ወደረኝነት ዝምድና አላቸው። ማለትም ቀ ርቱ ወደረኛ ነው ሸ ማለት ነው። ቀና ሸ የዚህ አይነት ዝምድና ነው ያላቸው። ቀ ሲጨምር ሸም አብሮ ይጨምራል፣ ሸ ሲቀንስ ቀም አብሮ ይቀንሳል። ርቱ ወደረኝነት ዝምድና የምንላቸው ይሄ ነው። የወደረኝነት መጣኝ ቀን ለማግኘት ቀ እኩል ይሆናል አንድ የወደረኝነት መጣኝ ወይም ደግሞ ጠቋሚ ተለዋጭ ቁጥር ቢኖር ቀ እኩል ይሆናል በሸ ይሆናል ማለት ነው። ቀ እኩል ይሆናል በሸ። ስለዚህ ቀን ለማግኘት ቀ እኩል ይሆናል በሸ ነው። በን ለማግኘት በ እኩል ይሆናል ሲካፈል ለሸ ሲካፈል ለሸ ቀ ሲካፈል ለሸ ይሆናል ማለት ነው። ስለዚህ በዚህ አረፍተ ነገር ላይ ቀ ስንት ነው? 54 ነው። 54 ሲካፈል ሸ ስንት ነው? 9 ቢሆን ነው አይደል የተባለው። 54 ሲካፈል 9 ስንት ነው? 6። የወደረኝነት መጣኙ ማን ነው? 6 ነው ማለት ነው። ስለዚህ ይህ ክፍል 2 ነበረ። በቀጣይ ክፍል እስከምንገናኝ መልካም ጊዜ። ቀጣይ ክፍልን አፕሎድ አድርግላችኋለሁ። መልካም ቀን።